ለወሲብ ብቻ እንደሚፈልግሽ የምታውቂበት 6 ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ በአደባባይ አብሮሽ ለመታየት አለመፈለጉ። አንድ ወንድ አንቺን በቤት ውስጥና በምሽትና በጨለማ ብቻ አንቺን የሚያገኝሽ ከሆነ በአደባባይ ግን አብሮሽ መታየት የማይፈልግ ከሆነ ይሄ በትክክል ለቁም ነገር እንደማይፈልግሽ አንዱ ማረጋገጫ ነው። በአደባባይ ካንቺ ጋር እጅ ለእጅ ተያይዞ ሲሄድ ወይም ማህበራዊ ሚዲያ ላይ ፎቶሽን ሲያጋራ በዙሪያ ላሉት ሰዎች እኔ ተይዣለሁ፣ ፍቅረኛ አለኝ የሚል ግልጽ መልእክት ያስተላልፋል። እሱ ግን አሁንም ለሌሎች ሴቶች ክፍት ሆኖ መታየትን ስለሚፈልግ አንቺን ይዞ በመታየት ሌሎች እድሎቹን ማጣት አይፈልግም። ይህ በሳይኮሎጂ አባባል ኪስ ውስጥ መክተት ይባላል። አንቺን ልክ እንደ ውድ ዕቃ ኪስ ውስጥ ይከትሻል፣ ነገር ግን ለዓለም አያሳይሽም። ከጓደኞቹ ጋር የአንድነት ጊዜ ሲኖረው እንኳን ይሸሽግሻል። ሰርግና ልደት የመሳሰሉ ፕሮግራሞችን አብሮሽ አይሄድም። ምክንያቱም እነዚያ ቦታዎች ላይ ካስተዋወቀሽ ነገ ካንቺ ሲለያይ ለሰዎቹ ማብራሪያ መስጠት ስላለበት ግንኙነታችሁን ተራና በማንኛውም ሰዓት ሊቆረጥ የሚችል አድርጎ መያዝን ይመርጣል። አንድ ወንድ አንዲትን ሴት ከልቡ ሲያፈቅር በዓለም ላይ ካሉ ወንዶች ሁሉ እሷን በማግኘቱ እድለኛ እንደሆነ ያስባል። ይህ ስሜት ደግሞ በኩራት ለሰዎች እንዲያሳያት ያንቀሳቅሰዋል። በአደባባይ የሚሸሽግሽ ከሆነ ግን ላንቺ ያለው እይታ ለጊዜያዊ ፍላጎት ማርኪያ ብቻ ስለሆነ አብሮሽ በመታየት የሚኩራራበት ምንም ምክንያት የለውም። በድንገት መንገድ ላይ ከሚያውቀው ሰው ጋር ብትገናኙ አንቺን እንደ ፍቅረኛው ሳይሆን እንደ ተራ ጓደኛ ወይም የሰፈር ልጅ አድርጎ ያስተዋውቅሻል። ለምን እንደዚህ ያደረግኩ እንኳን ብትዩ ነገሮችን ያለ ጊዜያቸው መግለጥ ልክ አይመስልኝም። ሁሉን ካስተካከልን በኋላ ሰርፕራይዝ እናደርጋቸዋለን፣ አለዚያ ለወሬ መጋለጥ ብቻ ነው ብሎ አፍ ያስይዝሻል። ሁለተኛ፣ እወድሻለሁ የሚልሽ ወሲብ ሲፈልግ ብቻ ነው። ወንዶች ወሲባዊ ፍላጎታቸውን ለማሳካት ሲሉ እወድሻለሁ የሚለውን እጅግ ክቡር ቃል እንደ ቁልፍ ወይም ማጥመጃ መረብ ይጠቀሙበታል። አንድ ወንዳዊ ስሜቱ ሲቀሰቀስ በዚያ ሰዓት አእምሮ የሚያስበው ስለሚቀጥለው እርካታ ብቻ ነው። ያንን ለማግኘት ደግሞ ሴት ልጅ መስማት የምትፈልገውን ቃል በትክክል ያውቃል። ስለዚህ በዚያች ሰዓት እወድሻለሁ ሲል ከልቡ የመነጨ ሳይሆን አካላዊ ፍላጎቱን ለማሟላት የሚጠቀምበት ስልታዊ ቃል ነው። ሴቶች በግንኙነት ውስጥ ከሚፈልጉት ዋና ነገር አንዱ እወድሻለሁ የሚለውን ቃል ነው። ወንዶች ደግሞ ይህንን ድክመታቸውን ያውቃሉ። እወድሻለሁ ብሎ መናገር ምንም አይነት የገንዘብ፣ የጊዜ ወይም የጉልበት መስዋዕትነት አይጠይቅም። በአፍ የሚነገር ቀላል ቃል ስለሆነ ለአካላዊ ፍላጎቱ አንቺን ለመግዛት የሚከፍለው ዋጋ ነው። ይህንን ለማረጋገጥ ትልቁ ምስክር የወሲብ ስሜቱን ካረካ በኋላ ያለው ሰዓት ነው። ያንን ያህል እወድሻለሁ፣ አንቺ የህይወቴ ትርጉም ነሽ ሲል የነበረው ወንድ ፍላጎቱ እንደተሟላ ወዲያውኑ ቃላቱ ይጠፋሉ። መልእክቱ እንኳን ለመመለስ ሰነፍ ይሆናል። ስልኩን አያነሳም ወይም ባህሪው ይቀዘቅዛል። ስራ በዝቶብኛል፣ በጣም ቢዚ ስለሆንኩ ነው፣ ይቅርታ እደውልልሻለሁ በማለት ሰበብ እየፈለገ ይጠፋል። ሶስተኛ፣ ስለ ወደፊት እቅድ አያወራም። ሁሌም ህይወት አጭር ናት፣ መኖር ያለብን ዛሬን ነው፣ የነገውን ፈጣሪ ያውቃል ይላል። ስለ ነገ በፍጹም ምንም አይነት ተስፋ አያሳይሽም። ይህ ደግሞ በጣም ረቂቅና መርዛማ የሆነ የመንፈሳዊነትና የፍልስፍና ጭንብል ማጥለቁን የሚያሳይ እጅግ አደገኛ ዘዴ ነው። ለአካላዊ ፍላጎት ወይም ለጊዜያዊ ጥቅም ብቻ የሚፈልግ ወንድ ስለ ወደፊት ህይወትና እቅድ እንዲያወራ ሲጠየቅ የሚሰጠው መልስ የለም። ስለዚህ ያንን ክፍተት ለመሸፈን በጣም ጥልቅና ትክክል የሚመስሉ የፍልስፍና ቃላትን ይጠቀማል። ህይወት አጭር ናት፣ ዛሬን እንኑር፣ የነገውን ለፈጣሪ እንተው ይላል። አንድ ወንድ ስለ ወደፊት እቅድ ማውራት ከጀመረ የአባባሉ ቃል ኪዳን ውስጥ ይከተዋል። ለምሳሌ ከ2 ዓመት በኋላ እንጋባለን ካለ ያንን ቃል የመጠበቅ ኃላፊነት አለበት። ይህ ወንድ ደግሞ ለጊዜያዊ ስሜት ስለሆነ የፈለገሽ ወደዚህ ኃላፊነት መግባት አይፈልግም። ስለዚህ ዛሬን ብቻ እንኑር የሚለውን ፍልስፍና እንደ ጋሻ ይጠቀምበታል። ዓላማው አንቺን ተስፋ ሳታገኝ ነገር ግን ሳትለቂ ባለሽበት የጥበቃ ቀጠና ውስጥ አቆይቶ የዛሬ ፍላጎቱን ማርካት ብቻ ነው። የነገውን ፈጣሪ ያውቃል የሚለውን የተዛባ መንፈሳዊ ቃላትን ሲናገር እውነተኛ ሰው ይመስላል። ፈጣሪን ማመስገኑ መልካም ነው። ይህ ወንድ ግን ቃሉን እየተጠቀመበት ያለው ለራሱ ስንፍናና ታማኝነት ማጣት ማስተባበያ እንዲሆነው ነው። እውነተኛ ፍቅር ያለውና በቁም ነገር የሚያስብ ወንድ ነገን ለፈጣሪ እየሰጠ ቢሆንም ካንቺ ጋር የሚኖረውን ህይወት በምድር ላይ ለማሳካት አቅጣጫና ግብ ያስቀምጣል። አራተኛ፣ ቀጠሮ ሲይዝ ማታ ማታ ብቻ ነው። ቀን ስራ ይበዛብኛል፣ አልችልም፣ ማታ ማታ ነው የሚመቸኝ ይልሻል። ሁሌም ራት ፕሮግራም ላይ ይዞሽ ይወጣል። አንድ ወንድ ሁል ጊዜ ስራ ይበዛብኛል፣ አይመቸኝም በሚል ሰበብ የቀን ቀጠሮዎችን እያሸሸ ሁል ጊዜ ወደ ማታ እራት ፕሮግራም ብቻ የሚያደላ ከሆነ ይህ ለአካላዊ ስሜት ብቻ የመፈለጉ ትልቁ ማረጋገጫ ነው። ምክንያቱም የራት ፕሮግራም የፍቅር ቀጠሮ ሳይሆን የአካላዊ ስሜት ፍላጎት መግቢያ ነው። ለሱ እራት መብላት የመጨረሻ ግቡ ወይም ጎሉ አይደለም።
ይልቁንም ወደ ዋናው ፍላጎቱ ለመድረስ የሚጠቀምበት መሸጋገሪያ ድልድይ ነው። ቀን ላይ ብትገናኙ ከሻይ ወይም ከምሳ በኋላ እያንዳንዳችሁ ወደየቤታችሁ ወይም ወደየስራችሁ ነው የምትሄዱት። ማታ ግን ከራት በኋላ አሁን መሽቷል፣ የት ትሄጃለሽ? እኔ ቤት እንረፍ ወይም ልሸኝሽና ልግባ ለማለትና ወደ ግል ማረፊያ ቦታ ለመሄድ የተመቸ የሰዓት አመራረጥ ነው። የቱንም ያህል ስራ ቢበዛበት አንድ ወንድ አንዲት ሴትን ከልቡ ካፈቀራትና የህይወቱ አካል ለማድረግ ከፈለገ ቀን ላይ ቢያንስ ለ30 ደቂቃም ቢሆን ተገናኝተው ሻይ ለመጠጣት ወይም ምሳ ለመብላት ጊዜ አያጣም። ሁልጊዜ ቀን አይመቸኝም የሚልሽ ከሆነ ቀኑን በሙሉ ላንቺ የሚሆን የአእምሮና የጊዜ ክፍተት ስለሌለውና ጉልበቱን በሙሉ ማታ ለሚፈልጉ እርካታ ብቻ ሰብስቦ ማቆየት ስለሚመርጥ ነው። ይህ የምሽት ፕሮግራም የምታውቁት ሰው እንዳያገኛችሁና ግንኙነታችሁ ሚስጥር ሆኖ እንዲቀጥል ይረዳዋል። ሌላው ማታ ላይ የሚፈጠረው የሮማንቲክ ድባብና ሙዚቃ የሴት ልጅን ስሜት ለማላላትና ለአካላዊ ስሜት ጥያቄዎች እሺ እንድትል ለማድረግ ትልቅ የስነ ልቦና መሳሪያ ስለሚሆን ነው። አምስተኛ ስላንቺ ማንነት ጥቃቅን ነገሮችን እንኳን አለማስታወሱ። የልደት ቀንሽን፣ የምትወጂውን ነገር ወይም ትናንትና የነገርሽውን ትልቅ የህይወት ታሪክሽን በቀላሉ ይረሳል። ላንቺ ያለው ፍላጎት አእምሮሽና ማንነትሽ ላይ ሳይሆን አካልሽ ላይ ብቻ ስለሆነ መረጃዎችን በአእምሮ አይዝም። አንድ ሰው ለአንድ ሰው የሚሰጠው የትኩረት መጠን ያንን ነገር በአእምሮ የመያዝ ወይም የመርሳት እድሉን በቀጥታ ይወስነዋል። አንቺ የነገርሽውን ትላልቅ የህይወት ታሪኮችን፣ የምትወጃቸውን ነገሮች ወይም የልደት ቀንሽን በቀላሉ የሚረሳ ከሆነ ሳይኮሎጂ እንደሚለው ሰዎች ለአንድ ነገር ከፍተኛ ፍላጎት ሲኖራቸው አንጎላችን ያንን መረጃ እንደ አስፈላጊ ጉዳይ ይመዘግበዋል። ወንዶች ለአካላዊ ግንኙነት ብቻ ሲሉ ግንኙነት ውስጥ ሲገቡ ግን አእምሯቸው የሴቷን ንግግር እንደ ጫጫታ ወይም እንደ ተራ ወሬ ነው የሚቆጥረው። ስለዚህ በዚያ ሰዓት የሚሰማሽ ይመስላል እንጂ አእምሮ መረጃውን እያዳመጠውና እያስቀመጠው አይደለም ማለት ነው። አንድ ወንድ የወደፊት ህይወቱን ካንቺ ጋር ካሰበ ስላንቺ የሚነገሩ ጥቃቅን ነገሮች በሙሉ ለሱ የመረጃ ግብአት ናቸው። ለምሳሌ ይህንን ምግብ አትወድም፣ ይህንን ቀን ትፈራለች፣ እዚህ ቦታ ላይ ተጎድታለች የሚሉ ነገሮችን በሙሉ በትኩረት ይዛቸዋል። ምክንያቱም ወደፊት እንዳያስቀይምሽ ወይም ደስ እንዲልሽ ስለሚጨነቅ ነው። ለወሲብ ብቻ የሚፈልግሽ ወንድ ግን ስላንቺ ማንነት አውቆ ህይወቱን የመገንባት እቅድ ስለሌለው አእምሮ መረጃዎችን ለማስታወስ አይለፋም። ይህ ወንድ በሚገርም ሁኔታ ትላንትና የነገርሽውን የህይወትሽን ፈተና ቢረሳውም ካንቺ ጋር ያሳለፈውን ወሲባዊ ትዝታ፣ የለበሽውን የውስጥ ልብስ አይነት ወይም የምትመኘውን የአልጋ ላይ ፍላጎት አንዱንም ሳይረሳው በዝርዝር ያስታውሳል። ስድስተኛ ትዳር ውስጥ በቀላሉ አይገባም። ብዙ ነገሮችን ማሟላት ይኖርብኛል፣ ስለዚህ ጥቂት ጊዜ ብቻ ታገሽኝ እያለ ጊዜሽን ይበላል። ይህ ሐሳብ በዘመናዊ ግንኙነቶችም ውስጥ ሴቶችን ለዓመታት ሰለባ ያደረገ እጅግ የተራቀቀ አደገኛ የሆነ የጊዜ ሽያጭ ማታለያ ነው። ለአካላዊ ፍላጎት ወይም ለጊዜያዊ ጥቅም ብቻ የሚፈልግሽ ወንድ ትዳር እፈልጋለሁ የሚለውን ክብር ምኞትሽን ለራሱ መጠቀሚያ ያደርገዋል። ግንኙነቱን ወደ ቁም ነገር ለማሳደግ ስትጠይቂው ትዳር ውስጥ በቀላሉ አይገባም እኮ፣ ቤት ማሟላት አለብኝ፣ የገንዘብ አቅሜን ማስተካከል አለብኝ፣ ጥቂት ጊዜ ብቻ ታገሽኝ እያለ ወርቅ ጊዜሽን ይበላዋል። ይህ ወንድ የሚሰጥሽ የትዳር ዝግጅት መስፈርት ቋሚ አይደለም። ዛሬ ስራዬ ሲስተካከል ይላል፣ ስራው ሲስተካከል ደግሞ ደሞዜ ሲጨምር ይላል፣ ደሞዙ ሲጨምር መኪና ስገዛ ይላል፣ ወይም ቤት ስከራይ ይላል። ሁል ጊዜ አንድ ነገር በተሟላ ቁጥር ሌላ አዲስ ሰበብ እየፈጠረ የትዳርን ቀጠሮ ወደፊት ያሸሸዋል። ዓላማው ትዳር መመስረት ሳይሆን አንቺ ተስፋ ቁርጠሽ እንዳትለቂው ሁል ጊዜም ሊሳካ የቀረበ ምስል እየሳለ ጊዜሽን ማቃጠል ነው። በቁም ነገር የሚያስብ ወንድ ካንቺ ጋር ተቀምጦ ግልጽ የሆነ የጊዜ ሰሌዳ ያስቀምጣል። እስከዚህ ወር ድረስ ይህን አሳካለሁ፣ ከዚያ ቤተሰብ እጠይቃለሁ ይላል። በዚያ በተባለው ጊዜ ውስጥም ለውጦችንና ጥረቶችን በተግባር ታያለሽ። ጊዜሽን የሚበላ ወንድ ግን የወደፊት እቅዱ በሙሉ ደብዛዛ ነው። ፈጣሪ ካለ ወደፊት ይሆናል፣ ጥቂት ጊዜ ብቻ ጠብቅኝ ከሚል አጠቃላይ ቃል ውጪ ምንም አይነት ግልጽ እቅድና ተግባራዊ እርምጃ የለውም። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።